ጤና ይስጥልን በያላችሁበት እንደምን ውላችኋል የተከበራችሁ አድማጮቻችን በቅድሚያ የከበረ ሰላምታችንን በያላችሁበት ይድረስ። ይህ ኢኤፍ ሚዲያ ነው። ለሰዓቱ ያዘጋጀናቸውን መረጃዎች ከዚህ በማስከተል እንደሚከተለው ወደ እናንተ ማድረስ ጀመርን። ከህወሓት ከሻዕቢያ ጋር በመተባበር ወጣቶች ለሞትና ለስደት እያደረገ ነው። አቶ ጌታቸው ረዳ በትግራይ የሰላምና የለውጥ ምክር ቤት አዘጋጅነት አፈሳ ይቁም ሰላም ይስፈን በሚል መሪ ቃል በመስቀል አደባባይ ሰላማዊ ሰልፍ በዛሬው ዕለት ተካሂዷል። ሰልፉ በክልሉ የሚታየውን የውጥረት ሁኔታ እንዲያበቃና ዘላቂ ሰላምን እንዲሰፍን ጥሪ ቀርቦበታል። ሰልፉ ላይም የተገኙት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ የፕሪቶሪያው ስምምነት እንዲተገበር የነበረውን ጥረት ሙሉ በሙሉ ስልጣን ለመቆጣጠር በሚፈልገው ቡድን መሰናከሉን ተናግረዋል። አቶ ጌታቸው በንግግራቸውም ህወሓት ከሻዕቢያ ጋር በመተባበር በትግራይ ውስጥ ሁከት እንዲባባስና ወጣቶች ለሞትና ለስደት እያደረገ ክልሉን ለአለመረጋጋት እያጋለጠ ነው ብለዋል። በተጨማሪም ወጣቶች ለውጭ ኃይሎች እየተሸጡ መሆናቸውን፣ የቡድን ድርጊቶች ተቃውሞ ወጣቶች መታሰራቸውን በመጥቀስም ለዚህ ሁኔታ ተጠያቂነት ሊኖር እንደሚገባም ያሳሰቡት። በተጨማሪም ክልሉ የተመደበው በጀት ለህዝብ አገልግሎት ከመዋል ይልቅም በማባከን ተጠምዶ ቆይቶ ይህንን ከህዝብ ለመደበቅም በፌዴራል መንግስት ላይ ተደጋጋሚ ወቀሳ ሲቀርብ እንደነበርም ተናግሯል። የትግራይ ችግር መፍትሄ በሰላምና በውይይት ብቻ ሊገኝ እንደሚችልም ያስገነዘቡት አቶ ጌታቸው ማንኛውም መፍትሄ ህዝቡን ማዕከል ያደረገ ሊሆን እንደሚገባውም ነው ያነሱት። የፌዴራል መንግስት ህዝቡን ለመጠበቅ ያለበትን ህገ መንግስታዊ ኃላፊነት እንዲወጣ ጥሪ ያቀረበው ሲሆንም ዓለም አቀፉ ማህበረሰብ ጉዳዩንም ተገቢ ጫና እንዲያሳድርም ጠይቀዋል። በሌላ በኩልም ህወሓት ቡድኑን የተጣለውን አፋኝ አዋጅ በአስቸኳይ ያንሳ፣ ጦርነት ይብቃ፣ ሰላም የትግራይ ህዝቦች ምርጫ ነው፣ ወጣቶች ለጦርነት ዓላማ በኃይል እየተሰለፉ መወሰዳቸው ይቅም፣ ጦርነት ይብቃ፣ ስደት ይብቃን፣ ሰላም ለትግራይ ህዝብ ምርጫ ነው፣ የፕሪቶሪያው ስምምነት ሙሉ በሙሉ ይተግበር የሚለው የሰልፉ አብይ ጉዳዮች ነበሩ። የማረሚያ ቤቶች አስተዳደርን በተመለከተ አዲስ አዋጅ እየረቀቀ እንደሆነ ተነገረ። እየተዘጋጀ ያለው አዋጅ በሁሉም ክልሎችና በፌዴራል ደረጃ ያሉ ማረሚያ ቤቶች ተመሳሳይ አሰራርና አስተዳደር እንዲኖራቸው ለማድረግ ያለመ ነው የተባለው። በተጨማሪም በማረሚያ ቤቶች የሚታዩ ችግሮችን በህግ ማዕቀፍ አካቶ መፍትሄን ለማበጀትም ህጉ አስፈልጓልም ነው የተባለው። በአሁኑ ወቅትም በክልልና በፌዴራል የሚገኙ ማረሚያ ቤቶች ከበጀት ደህንነትና ጥበቃ እንዲሁም ደግሞ ከአስተዳደር አንጻር የተለያዩ ናቸው ነው የተባለው። ህጉ ይህንን የተለያየ አሰራር ወጥ በሆነ አሰራር የታራሚዎችን መብት ለማስጠበቅ የሚያግዝ እንደሆነም ነው የተነገረው። ይህ የተነገረው በማረሚያ ቤቶች አስተዳደር የሰብአዊ መብት አያያዝና አጠባበቅ ላይ በትኩረት የሚያደርገው ዓለም አቀፉ የኔልሰን ማንዴላ ቀንን ለማክበር በተሰናዳ መድረክ ላይ ነው። ዝግጅቱ በታራሚዎች መብትና አያያዝ ላይ የሚሰራው ሴንት ፎርስ ጀስቲስ የተሰኘው ድርጅትና የተባበሩት መንግስታት ድርጅት የአደገኛ እጾችና የወንጀል መከላከል ዩኤንኦዲሲ የኢትዮጵያ ቢሮ ጋር በጋራ ያሰናዱት ነው። የሴንተር ፎርስ ጀስቲስ ዳይሬክተር አቶ ኮምሳ ጉተታ በኢትዮጵያ ያለው የታራሚዎች አያያዝና ላለፉት ዓመታት አንጻር መሻሻል ቢኖሩም አሁንም ብዙ የሚቀረው ነገር መኖሩንም አንስተዋል። በተለይም የተባበሩት መንግስታት ድርጅት ያወጣውን የታራሚዎች ሰብአዊ መብት አያያዝ የሚደነግገውን የማንዴላ ህግጋት ላይ የተዘረዘሩትን ዝቅተኛ የሚባሉ ለማሟላት ትብብር መስራት ያስፈልጋልም ነው ያሉት። በሀገሪቱ ማረሚያ ቤቶች ከታራሚ አያያዝ ጋር በተገናኘ የሚታዩ ክፍተቶች ለመቀነስ አዲስ ህግ በማስፈለጉ ከፍትህ ሚኒስቴር ጋር በመሆን ረቂቅ ዝግጅቱ ላይ እንደሆነም ጠቁሟል። በአሁኑ ወቅት ማረሚያ ቤቶች ከበጀትና ከደህንነት ጥበቃ ጋርም የሚነሱ የተለያዩ ጥያቄዎች እንዳሉም በመድረኩ ተነስቷል። የአዲስ አበባ ዩኒቨርሲቲ የአዲስ ባስጀመረው የሞዴል ማህበረሰብ ትምህርት በ2019 ዓ.ም የትምህርት ዘመን ከአንደኛ እስከ 7ኛ ክፍል ለማስተማር ማቀዱን ያስታወቀው ትምህርት ቤቱ ቅድሚያ ለዩኒቨርሲቲው ማህበረሰብ ልጆች እድል እንደሚሰጥ የገለጸ ሲሆንም ባለው ክፍት ቦታ መሰረት የዩኒቨርሲቲውን ማህበረሰብ ውጭ ላሉ ተማሪዎችን በውድድር ተደራሽ ይሆናልም ነው ያለው። ዩኒቨርሲቲው በትምህርት ለመስጠትም ያቀደው 5 ኪሎ በቀድሞ ድህረ ምረቃ ፋርማሲ ትምህርት ቤት ግቢ ውስጥ ሲሆን ምዝገባው ማክሰኞ ሐምሌ 14 ቀን እስከ ሐምሌ 21 ቀን 2018 ዓ.ም እንደሚከናወንም ገልጿል። ለመመዝገብም የመመዝገቢያ ክፍያ 1000 ብር፣ የተመዝጋቢ ልጆች የልደት ካርድ እንዲሁም ደግሞ ከቀድሞ ትምህርት ቤት ያጠናቀቁበት ሰርቲፊኬት፣ የሁለት የወላጆችና 4 የልጆች ፎቶግራፍ እንዲሁም ደግሞ ወላጆች ከሚሰሩበት የስራ ክፍል የሰው ሀብት ቢሮ ተመዝጋቢ ወላጅ ወይም ደግሞ ህጋዊ አሳዳጊ መሆናቸውን የሚገልጽ ደብዳቤ፣ የመመዝገቢያ ክላሰር እና የክፍያ ደረሰኝ ማምጣት ይኖርባቸዋል። ዩኒቨርሲቲው በማህበራዊ ትስስር ገጹ ባወጣው መረጃ መሰረት የተማሪዎችን ክፍያ ግን እስካሁን ድረስ ምን ያህል እንደሆነ አልገለጸም።
በሻንጋይ እየተካሄደ ባለው የ2026 የዓለም አቀፍ ሰው ሰራሽ አስተውሎት ጉባኤ ዋዜማ ላይ ሐሙስ ዕለት በተከናወነው ስነ ስርዓት የኢኖቬሽንና ቴክኖሎጂ ሚኒስቴር ዶክተር በለጠ ሞላ ስምምነቱን በኢትዮጵያ ስም ፈርመዋል። በጠቅላላው የ29 ሀገራት የፈረሙት የዚህ አዲስ ነፃ መንግስታዊ ያልሆኑ ዓለም አቀፍ ድርጅቶች የማቋቋሚያ ስምምነት ላይ የቻይናው የውጭ ጉዳይ ሚኒስትር ዋንግዩ በሀገራቸው ስም የፈረሙ ሲሆንም የተባበሩት መንግስታት ድርጅት የተመድ ዋና ጸሐፊ አንቶኒዮ ጉተሬዝም በስነ ስርዓቱ ላይ ታድመዋል። ዋና መስሪያ ቤቱ በሻንጋይ የሚያደርገው ይህ ድርጅት የተመድ ቻርተር ዓላማዎችን የሚያከብር፣ ለሰፊው ምክር፣ ለጋራ ጥቅም በጋራ ለማክበር ቁርጠኛ የሆነ እንዲሁም ደግሞ ሰውን ማዕከል ያደረገ አካሄድ የሚከተል ሰው መባሉንም የኢኖቬሽንና ቴክኖሎጂ ሚኒስቴር መረጃ ያሳያል። ድርጅቱም በአርቲፊሻል ኢንቴሊጀንስ ላይ ዓለም አቀፍ ትብብርና አስተዳደር ለማሳደግ ያለመ ሲሆን ይህም የኤአይ ልማት ለመላው የሰው ልጆች ጠቃሚና ደህንነቱ የተጠበቀና ፍትሐዊ በሆነ አቅጣጫ እንዲጓዝ ለማድረግ ታስቦ የተመሰረተ ነው ተብሎለታል። ዓለም አቀፉ የገንዘብ ድርጅት አይኤምኤፍ የኢትዮጵያ ብድር ለመክፈል አቅም ቢጨምርም አሁንም ከፍተኛ ስጋቶች መኖራቸውን ገለጸ። ድርጅቱ ለኢትዮጵያ የተፈቀደውን የተራዘመ የብድር አገልግሎት አምስተኛ ግምገማ ማጠናቀቁን ባስታወቀበት ሪፖርቱ ይህንን የገለጸ ሲሆንም የኢትዮጵያ መንግስትና የብድር ክፍያ የመመለስ አቅሙን በቂ ቢሆንም አሁንም ድረስ ግን ከፍተኛ የኢኮኖሚ ስጋቶች አሉን ያለው ይህ የስጋት ለመቅረፍም የሚቀርቡ የመፍትሄ ሀሳቦች ተግባራዊ እንዲደረጉ የጠየቀው ድርጅቱ የኢትዮጵያ በመጪዎቹ ዓመታት ብድር ለመክፈል አቅሟ እየጨመረ ይሄዳል ተብሎ እንደሚጠበቅም ነው የጠቀሰው። አድማጭ ተመልካች ቤተሰቦቻችን ለሰዓቱ መራርጠን ያደረስንላችሁ ኤፍ ሚዲያ መረጃችን ወደ እናንተ የደረሰውን ይመስል ነበር። አብራችሁን ስለነበራችሁ እናመሰግናለን።